በምላስ የሰው ልጅ ብዙ ነገሩ ይበላሻል ህይወቱ ምዝረብል ይሆናል ይሄንን መንሱር ሲያወራ መስማት በጣም የሚያስገርም ነገር ነው እስር በጣም ከባድ ነው እጅግ በጣም ፔን አለው ሞዴልኝ እውነት ነው ያዘኝ ይዞኝ ነው ስራ ወደዛ ራሴን ያስጠብቀኝም መጣሰደ እንደ ኢየሱስ ነው ማይክ ቲቪው ላርጎ በረኪና ማዳበሪያ ሽቦና ስፖንጅን ዋስ ታረጉበት ወደ ሶኬቱ በዚህኛው እዚህ ጋር መጣን እዚህ ጋርም አንድ ሰርተን ነው ከዛ እዚህ ጋር እንዳለች እቺ ነው ደረሰን ኤክስፖዝ ምን ፈጥረው ማለት ነው ተባባል ስለዚህ መሰረታዊ ነገር ናት ውበት ላይ ነው የምንጨነቀው ፓ ሳፕ አረ ወንድሜታው ወይኔ ሰላም ዩቲዩብ እንዴት ናችሁልኝ የናንተ ዋይዲቶም ዛሬም ጽድት ባለ ሪአክሽን ቪዲዮ ተመልሼ መጥቻለሁ ዛሬም እንደተለመደው እናንተን የሚያስገርሙ የሚያስቁ ብቻ ከዚህም ከዛም እናንተን ዘና ፈታ ያደርጋሉ በያሰብኳቸው ቪዲዮዎች ይዤላችሁ መጥቻለሁ አብረን ሪአክት እናደርጋለን ከናንተ የሚጠበቀው እስከ መጨረሻ አብራችሁኝ ዘና ፈታ ማለት ነው በዚህ ቪዲዮ እንግዲህ የሳምንቱን የ1000 ብር ካርድ አሸናፊዎቻችንን መርጠን እንሸልማለን ቪዲዮ ማለት ላይ ታገኙታላችሁ ሙሉ ቪዲዮ እስከ መጨረሻ ተመልከቱ ሁላችሁም ቤተሰቦች ይሄንን ቪዲዮ ላይክ አድርጉ ሐሳብ አስተያየት ኮሜንት አድርጉ ቻናሉንም ሰብስክራይብ ማድረጋችሁ እንዳትረሱ እናንተ ሰብስክራይብ ስታደርጉ ትሸለማላችሁ ወራ ላይ አብዛባችሁ ሌትስ ጎ ለማመት መልስላት ይላል ተነስተ ቤት ሁሉል በዛው ማሽን ውስጥ የተጠራቀመ ልብስ አለ እሱን ምጣ አንቺ እኮ ከነጋ እስካሁን ቁጭ መልሱን ራሱ ሰጥቶ አልጨረሰም በቃ ታሪኩ አብቅቷል እዛ ጋር ሻምስ ወይ የሻምስ ያልጅ በረኪና ጠጣሉ ምን የመነቸከ ነገር በልቶ ነው እንዴ ሰላማዊ ሰልፍ የራሷ ቂጥ የራሷ ጠጉር የራሷ ጥፍር ሌላ ትሰጥ አናገባም እኛ ወንዶች 20 ሚሊዮን ካፒታል ሌላ ትሰጥ አናገባም ፍትላቂት ላርጎ በረኪና ማዳበሪያ ሽቦና ስፖንጅን ዋስ ታረጉበት ወደ ሶኬት ውስጥ ውሃ እንዳይገባ ብቻ መጠንቀቅ በደንብ ካላሻችሁት አይጸዳም ስለዚህ በደንብ መታሸት አለበት በጣም ቆሻሻም ካለው ሽንት ቤት አስገብታችሁ በውሃ ማጠብ ትችላላችሁ በቀላሉም ለማጽዳት ይመቻል ቢያንስ በአመት 3 መታጠብ አለበት ብዬ አስባለሁ ሁሉንም እንደዚህ አድርጌ አጣጣብኩኝ የዛሬ ቪዲዮ አስቡት እንግዲህ እንደኔ ስቱዲዮ ሲመጣ እንደዚህ ታጥቦ ፓወር ራስ ኦፍ አላረገችም ምክብቅ የዛኔ this is the end ፍቺ በዚህ ከቀጠለ ትፈችኛለሽ የኔ ጭንቀት ገባይኔ መከራ yes ግባናውጣው ለነጻነት ቀና በቃ የማን እንኳን ተገላገልሽ የኔ ቆንጆ thank you 4 አመት አንድ ላይ 4 አመት ሲተጨነቅን እኮ የምስራች እንግዲህ እኔ ደግሞ ላገባ ነው ሲፈታ ያጨበጨበለት ጀለሱ ራሱ ሊያገባ ማለት ነው ሰሞኑን ሴቶች ምንድነው ይሄ ብራይድ ቱ ቢ ኦር ደግሞ ልጅ ሲወለድ ምናምን አይደል ሴሌብሬት የሚደረገው ፍቺን ሴሌብሬት እያደረጉ ነው ወንድ እስካሁን ሲያደርግ አላየንም ኢቲቪ ዜና እንዴ ያው ያቃላ እያንዳንዱ ያበሻ ቤት ቲቪ ላይ እቺ እንደምትሆን አውቆ ነው እንደዚህ ባሎች ቀለበታቸውን እየረሱ ካስቸገሩ እንደዚህ በፍቅር ፍቅራቸው ካልሆነ ቢላው ወይ ኦኬ እኔ ምለውን ታደርጋለን ያለችው አባቷ ነው እሺ ምን ልታረገው ነው ግን ወይኔ ኧረ ላሽ ኧረ ወይኔ እንዴ
አንቺ በጣም ተዳፈርሽ። አምኖሽ ፋዘር ላይ እንደዚህ እሺ እናንተ ቤት ውስጥ አባታችሁ ላይ እንደዚህ አይነት ነገር ብታደርጉ ምን ምትሆኑ ይመስላችኋል? እንደዚህ ስቆይተዋል ወይስ እንዴት ነው? ምን ታስባላችሁ? አቤት አቤት ይሄ ያለንበትን ሁኔታ ቁልጭ አድርጎ የሚያሳይ ነገር ነው። እሱ እዚህ ጋር የሆነ ነገር ነው ማሳይ። አንድ ቢያጆ አሸዋ ብታስደፋ ይሻላል። እውነት ነው። ለቤቷ በር ላይ ከመድረስ በፊት እንደዚህ ይሄን የሚያክል አበባ ከምታሸክም መንገዱን አሸዋ አስደፍተበት ብትሄድ ጥሩ ነው። መቅደም ያለበትን ነገር አናቅም እኮ እናሽ ወንድሜ እንደ ቬሮኒካ የሚወደው ዘፋኝ የለም። በጣም ነው የሚወዳት። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን ና። እሺ ቬሮኒካ ነይ ግለጥ። ወይኔ ቬሮኒካ ብሶባችኋል። ቬሮዬ በጣም እናመሰግናለን አክብረሽን ስለመጣሽ። የእውነት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እግዚአብሔር ያክብርሽ። ግን ቀጣዩ አልበሙ መቼ ነው የሚለቀቀው? እንጠብቃለን። የእውነት በጣም ነው የምንጠብቀው። አንዴ ቆይ ፍቅርህን ግለጥላት። በጣም ነው የምወድሽ። ያቺ ዘፈን ነው አራሳ ተሰማሙ ነው። ወይኔ እንዴት እንደምወድሽ እንዴ! የመጨረሻ አንድ ዘፈን ስፈኝልን። አው በጣም እናመሰግናለን ቬሮዬ። ቴንክ ዩ ሶ ማች። አንቺ በእናትህ አክብራችሁን ስለመጣሽ እሷንም እናመሰግናለን። እብደቱ በቤተሰብ ነው። ይሄ ታናሽ ወንድሙ ነው። ጭራሽ ወንድሙ ከመጣ ወዲህ ባሰባቸው ለሁለት አንድ ላይ። ዛሬ ሳንጣላ አይደለ ቀኑ ሙሉ በጣም ደስ የሚል እንዴት ደስ ይላል። በስመ አብ። አንድ ጥያቄ ልጠይቅ። እንዲህ ያሉ ቀን ችግር አለ። በቃ እሺ፣ ትል ብትሆኚ አዎ እወድሻለሁ፣ እንዲሁም ደግሞ አልወፈርሽም ሽንቅጥን ያልሽው እና ብትሞቺ እኔ ሌላ ሴት ላገባ በቃ ሁሉም ጥያቄ ተመልሷል። እሱን አልነበረም አይምሮ ውስጥ የሆነ ጥያቄ አለ። ከዛ አዎ አድርገዋለሁ ወይ አላደርገውም ነው የምትለው። ስለዚህ መልስልኝ። ምንድነው ሌላ ጥያቄ የምትይው? በቃ አይምሮ ውስጥ የሆነ ጥያቄ አለ። አረጋዋለሁ። እሰይ ታረጋግብኛለህ። ወይኔ አይንህን እንዳለው ቶማስ እንዳሰብኩት ፌዴራል ከፍተኛ ፍርድ ቤት በስንቱ ድራማ እገዳ ላይ የእስር ፍርድ ቤት የሰጠውን ውሳኔ ሻረ። እሰይ 30 ቀን 2018 ዓመተ ምህረት በዋለው ችሎት የፌዴራል ከፍተኛ ፍርድ ቤት የሰበር ምድብ 5ኛ ፍትሐ ብሔር ይግባኝ ችሎት በይግባኝ ባይ ቻናል 1 ቲቪ እና በመልስ ሰጪዎች ኢቢኤስ እና ሲልቨር ስፕሪንግ ፕሮሞሽን እና ፕሮዳክሽን መካከል ይከናወን የነበረውን የይግባኝ አቤቱታ መርምሮ ውሳኔ ሰጥቷል። ችሎቱ የስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓመተ ምህረት አሳልፎት የነበረውን የድራማውን በቻናል 1 ቲቪ ላይ እንዳይተላለፍ የሚል የእገዳ ትዕዛዝ ሙሉ በሙሉ እንዲሻር ወስኗል። ፍርድ ቤት በመልስ ሰጪዎችና በደራሲው መካከል በተደረገው ውል መሰረት በግልግል ዳኝነት የታገደውን በስንቱ የተሰኘውን የቲቪ ድራማ ቻናል 1 ቲቪ እንዳያስተላልፈው በጊዜያዊነት አግዶት ነበር። ይግባኝ ባይ ቻናል 1 ቲቪ በስር ፍርድ ቤት በነበረው የግልግል ዳኝነትም ሆነ በውል ክርክር ውስጥ በአካል እንዳልነበረ ገልጾ እሱን ሳያሳትፍና የጽሑፍ አቤቱታ ሳያቀርብበት የተሰጠው የእገዳ ትዕዛዝ የሕግና የሥነ ሥርዓት ግድፈት ያለበት በመሆኑ እንዲሻር ጠይቆ ነበር። በጣም ደስ ይላል። ይመለስ። በስንቱ በምንም ቻናል ይሁን ይመለስ። እኔ በጣም ወደው ሲትኮም ነውና በቃ በእነሱ አለመግባባት የተነሳ ታግዶ ቆይቶ ነበር። አሁን ግን ተመልሷል። ከዚህ በኋላ በቻናል 1 ቲቪ እንግዲህ ምን አገኘው ይሆናል። ተቆሰጁ አይ ማሽ ባለ እናትቲ በቃ ኢንስቲትዩት ለምንም እያወጣሽ ጨረሻለ ዴቲ እናንተ እኮ ናችሁ ተጠቅማችሁ የምትጥሉት። እኔማ ጥፌንም ጆሮዬንም ጥርሴንም ወርሼ መልሼ እዛ ነው እኮ እግዚኦ ማዝራናስቲ አቤት ሂል ስጋ ገዝተና እስኪ መቼም ከስንት አንዴ ቢሆን ቀን ይውጣልን እንጂ ማዘር እኔ እንደላኩ እንዳትናገር ብላ ነው። 1 ኪሎ ነው የምትገዛው። እሺ እዚህ ቅያሱ ጋር ያለው ስጋ ቤት ነው የምትገዛው። በቀኑ ነች የላከችኝ በለው። ሰምተሃል? በቀኑ ነች የላከችኝ በለው። አሪፉን በዛ አድርጎ ይሰጣል። ደንበኛዬ ነው። አይ እናቶች ሰላም ስጋ ፈልጌ ነበር። እሺ ስንት ኪሎ ነው? 1 ኪሎ። እሺ እማዬ እንደላከችኝ ልንገሩ አይደል? ለነገሩ ከየትኛውም ቢሰጠኝ ችግር የለውም። ስጋው አሪፍ ነው። ግን ደግሞ አሳንሶ ቢሰጠኝስ? አባት ለወጥ ነው ለቁርጥ የፈለከው? ለወጥ መሰለኝ።
ወይኔ ይሄን ነገር ልንገረው። አረ ግን ደግሞ እኔ ራሱ በደንብ መርቀስጠኝ ካልኩት አይበቃ። አይ ግን አይበቃም። የት ያቀኛል? ደንበኛው አይደለም ዝም ብሎ ትንሽ የሚሰጠኝ። በቃ ልንገረው። አረ ተው ግን ባልነግረውስ? አይ ልንገረው። ግን ባልነግረውስ? እሺ ልንገረው። አይ አልንገረው። እሺ ልንገረው። አይ አልንገረው። ልንገረው አልንገረው ልንገረው አልንገረው ልንገረው አባት አልንገረው ተበላ ልንገረው። እሺ አልንገረው ልንገረው ልንገረው አባቱ። አቤት እንዴት ነው? ጮማ ትፈልጋለህ? አልፈልግም። ወይኔ በቃ ልጨርስ ነው። ቶሎ ልንገረው። እሺ ምን ብዬ ነው የምነግረው? በቃ እማዬ ነች የላከችኝ ነው የምለው። በለው በቃ አዎ። እማዬ ተቀልኛል። በቃ እማዬን ስጋ ይዘህ ቤት ወስደህ በቃ በለው። 1 2 3 ይኸው እንካ 1 ኪሎ ስጋ ጨረስክ? አሪፉን ስጋ ነው ያልክልኝ አይደል? አዎ። ኪሎስ በደንብ መርቀህልኛል? አዎ። እሺ አመሰግናለሁ። ይኸው እማዬ አምጥቻለሁ። ጎሽ ምንድነው ይሄ? ምን ነው? ለውሻው ነው በለኝ። ምን ነው? አንተ ውሻ ለውሻው ነው በለኝ። ምን ሆነ? እንዳለ ቅጥቅጣ ጋር እንዴት ነው የመጣኸው? እንዴት ቢንቀኝ ነው? በቀሉ ነች የላከችኝ ብለህ አሁን እንደዚህ አይነት ስጋ የሚሰጠኝ ብለኸዋል አይደል? በቀሉ ነች የላከችኝ ብለኸዋል አይደል? ንገረኝ እናንተ ውሻ። የታባ ግን ለምንድነው ልጅ ሆነ እንደዚህ አይነት ነገር የሚደብረን? አሁን እኮ በቀሉ ነች ቢል እኮ የሁሉ ጣጣ ውስጥ የለም። ግን ያው ኪሎ ነው ምናምን ሼም እኮ ነው ወንድሜ። ለምንድነው ሰዎች መጠጥ የሚጠጡት? እናቴ እንዳለችኝ ማለት እሺ፣ መጠጥ ጠላታችን፣ ፈጣሪ ደግሞ ያለው ጠላታችሁ እንደራሳችሁ አድርጓችሁ ውደዱ። ኢቲኤፍሲ 02 በደማቅ ሁኔታ ይከበራል አድዋ ላይ ማለት ነው። ከሴዶ ጋር ጆን ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አካኖዚ ምን ይሰራ መጣ ሰው እንደ ኢየሱስ ነው ማይክ ቲቪውን አራታው እቃውን ሰብረው ጨረሱት። ቀንሽን ጠብቂ እንዳለው ቀኑ ደርሶ ነው ይሄን ጉድ ባየው። ድራማም ይሁን ምንም ይሁን በጣም በቃ አፍልቷል። ሁለቱም አፍልቷል። በስራ ሰዓት ያንቀላፋው ሄደችበት በተቀመጠችበት ምክንያው ሸረኛው ከጋለች የታባት ከስራውን በረጋግድልን ወስዬ ጠብቅልኝ። አሜን። ለዛሬ ተሳክቷል። አግቢው እንኳን ደስ አለሽ። አግቢው አገባሁት። ከዛስ ቤት ታጸጂልኛለሽ? ልጆችን ትንከባከቢልኛለሽ? ታዩ የዳይፐሩን ትቻለሽ ወይ? ኑሮ እንደዚህ በጦዘበት ሰዓት ማለት ነው። አግቢው እቃ ታጥቢያለሽ? ቤት ቶለወያለሽ? ታዩ የሱን ያንን የመነቸከ ጅንሱን ታጥቢያለሽ? ይኸውልህ የኔ ፍቅር ጊዜው ገና ነው። እሺ እኔ እናንተ አሁን መጋባት አንችልም። እቃውን መስራት ነው ያለብን። አይ ጥሩ ነው መስራት ነው ያለብን ብለሽ ካሰብሽ ጥሩ ነው። ግን መቼ አንዳንዴ አይሞላም። ስሜ ሞዴል ሙሉ እባላለሁኝ። ሞዴል ሙሉ። እሺ ሞዴል ገብረ ማርቆስ ነው። እጅህ ሂዳብሰኝ የሚለው እጆችህ ሂዳብሱኝ ዙሮ ከወገቤ ይወገዳል ጭንቄ ይርቃል ሀሳቤ ልበልህ ሐኪሜ ልበልህ ፈዋሺ ሰላም የሰጠኸኝ ጤና የዳባሺ። ሙድ ልትይዝ ነው የመጣችው በሉኝ እንጂ ሞዴል ሞዴል ሙሉ ግጥሙ ልበልላችሁ ነሽ ልስከነ ግጥሙ ራሱ እንዳይባል እንደዚህ ተረጋግጠን ያውን ዘፈን በዘፈን አለሽ። እውነት ነው ዘፈኑ በዘፈን አረ ደረከል ያስቀኛል።
እሷ ግን የምሯን ነው መሰለኝ። ተዝናንቷል ነው ሙሉ እንደዚህ ነው የምትዘፍኚው? በጣም አልቀጥ ወይ ሁሌ እንደዚህ ነው የምትዘፍኚው? እንደዚህ የምትዘፍኚው ምን ስትሆኚ ነው? ምን ስትሆኚ ነው? ምን ያለው ይሄ ሙዚቃውን ከአንቺ ጋር የሚያገናኘው ነገር አለ? ጥሩ አድርገሽ አንብበሽለታል። ይረዳል ብለን አስባለሁ። ኋላ አለች ልትዘፍን የተዘጋጀች ሙሉ የምሯን ነበር፣ ግን ቀለዳችሁባት እናንተ። ፍቅር እንዴት እንደምወድሽ እኮ እኔም እኮ በወንድምነት በጣም ነው የምወድሽ። እንዴ ምን የወንድ ልጅ በሽታ የወንድም ማሱ ምን አለኝ? ሄደ ወንድሙ ጋር ሄደ። ነው እዚህ ቤት ጋግራችሁ ነው እንደምታመጡት? መቼ ነው የመጣሁት? ይቅርታ አባቴ ምግቡ እየደ አንተ ሴት ልጅ ምንድነው? የታባ ኧረ በጊዮርጊስ ደግሞ ጠርሙስ ታማርጣለህ እንዴ የጉድ ቤት ከልለ ጠጣ ማለት ይሄ ነው። እንዴ ምን ጉድ ናችሁ? ባልሽ 5 ከጠጣ አንቺ 10 ጠጪ የሚባለውን እንትን ሰምታ መሆን አለበት። ከሱ እሷ ባሰች። ያንጩ ያለሽን ንብረት ነጋፈር ለሚበላው ጉልበት እንጨብስ እንብላበት አማርጠን ከጥብሱ ከዱለት ተሰርቶ ይገኛል ገንዘብ። እውነት ነው። እንበልበት ሸብረብ እቺ እንኳን ፍቅር ጤና ለኛ ኪስሽ ኪሴ ነው የኔ ጓደኛ ሁሌ እንዲህ ብትጫወች ተጫወቺ ትቼሻለሁ የታባት ይሁና ወደድክም ጠላህም ይሄ ወረቀት ፍቅር ይሰጣል፣ ኃይል ይሰጣል፣ ክብር ይሰጣል። የሙዚቃ ስራዎች ላይ ስያሜ ስታወጣ ራሱ ለየት ይላሉ። ሌላው ደግሞ ሳንቃ ሱቅ ብናነሳ ሳንቃ ሱቅ ምንድነው? ራሱ የለም እንጂ ሳንቃ ሱቅ ያው ሳንቃ እንጨት ነው አይ ቲንክ ሱቅ በደረቴ ነው አይደል? ሱቅ በደረቴ ለማለት ሱቅ በደረቴ ነው። ግራ ገብቶኝ ግን ደረቱ ሰፊ ከሆነ ብዙ ዕቃ ይይዛል፣ መደርደር ይችላል። እና ሌላ ደግሞ ምንድነው ከሳንቃ ሱቅ ከጀብሎ ነው የሚሉት ከሱቅ በደረቴ ዱቤ መቀበል አይቻልም ነው ሐሳቡ። የት አትገናኝም? አንገናኝ ቋሚ ቦታ የለውም ነው ሱቅ በደረቴ። ዱቤ እንደ ፊልም የሚያበዛው ጀለስ ኦቴ መንግኬ ዛጅታ ስታ ቤታ ምንድነው ቀርባችሁ ምገፉ እኮ ያማል እንዴ ከማል ጋራ ለየለት በቃ በእናትህ ልጅ ቱኔ ባዲ ኮሊ ካቼ ዳጎሚ ፒሮሊ ባዶን ጊራንጎሊ ሴና ኬሉ ኤሴኦሊ ሜ ናቴራ አራማን በእናት አቁም። በእናት እንደ ፊልም ማየትን አቁም። በእናት እያበድክ እኮ ነው አማን የሰማም አይደል? አሁን የራስ ጉዳይሽ የምር እኮ ነው። እንድ ፊልም ያይ አክሽኑም ያሳብደዋል። የፍቅር ፊልም ደግሞ የህንድ ፊልም አብዝቶ ያየ በቃ የሌላ አፍቃሪ ከሌላ ፕላኔት የመጣ አፍቃሪ ነው የሚሆነው። እንድ ፊልም ተው ጥሩ አይደለም። ይሁን ሌላ ዓለም ውስጥ ነው ብዙ ሰዎች የሚከተው። ሞዴልኝ እውነት ነው ያዘኝ ይዞኝ ነው ስራ ወደዛ ራሴን አያስጠብቀኝም። እና መበሳቆል አለ እንጂ ሞዴል ቲጂ አማካሪ የለኝ ምን የለኝ ከጎኔ ሰው የለኝ። እኔና እኔ ልጆቼ የማያውቁ ውሼ አይኔ ነው የምታየኝ፣ አትክልቶቼ አይኔ ነው የሚያዩኝ። ቲጂ ናት ክንዷ፣ ቲጂ ናት ምሰሶዋ፣ ቲጂ ናት ሁሉም ነገር የምታሽከረክረው። 40 ሰራተኛ ማሽከረክረው ነኝ። ተፈላጊና ተፈላጊ አይገናኝም ማለት ለጎበዝ ወንድ ጎበዝ ሴት አትመጣለት፣ ለጎበዝ ሴት ጎበዝ ወንድ አይመጣ እንጂ ሞክሬያለሁ። እስኪ አብራሪልኝ። ከአንድም ከሁለትም አይቻልም። ለምሳሌ እኔ ሞክሬ አውቃለሁ፣ ግን አንደርስታንድ የሚያደርገኝ ወንድ ነው ያላገኘሁት። እኔ ቲጂ ያው ከባህሪዋ ወጣ ያለች ናት። ወጣ ያለች ናት በጨዋነት ነው። ነፃ ሰው ነኝ ስለምንም ነገር። አምሽቼ ነው የምገባው፣ ስራው ነው የሚያስገባኝ አምሽቼ። ያን አንደርስታንድ የሚያደርገኝ
ስራውን ደክሞኝ ስገባ ወይ ምንም ነገር መስማት አልፈልግም ልል እችላለሁ። ያን ትሪት የሚያደርገኝ የበዓል ቀን የኔ ስራ የበዓል ቀን ነውና በዓሉን ትቼ ስራ ልል እችላለሁ። በእንደዚህ አይነት ነገር አፕን ያደረገብኝ ትዳር ስላለ እኔ ስራው ላይ ሆኜ ዶሮ ለቤት ሳልሰራ ቀርቻ አውቃለሁ። ኢንጂነር ጓደኛ በነበረኝ ሰዓት ስራውን ብዬ ብር አባሪ ብቅት ድክም ብሎኝ እሱ ምግብ ስጪኝ ሲለኝ ላልሰማ ሁሉ እችላለሁ፣ ላልደምጠው ሁሉ እችላለሁ። አንሳና ብላ ብዬ አውቃለሁ። እውነት በመናገሬ እንዳጠሉኝ ከሰፈሩ ሳታሽ ባክናል አይኔ ብርቱካን ስታደል ሎሚ የደረሰኝ እድል ሆኖ እንጂ መልክ መቼ ያነሰኝ የሰማይ አሞራ ወርደሽ ተናገሪ እናቴ የሌለው ሰው የለውም መካሪ በጠፍጣፋው ድንጋይ የተዘጋው በር እናት ለምን ትሙት አጎንብሳ ትኑር አጎንብሳ ቅማል ትቀምላለች በጨለማ አዳምሳ ቅማል ትቀምላለች በጨለማ ሰላማ መከላከያን እንደግፍ ነው ተሰብስበው ከዛ በኋላ አልጎሪዝሜ ትንሽ ተንገጫገጨች። እኔ ኢትዮጵያ ልክ ከዛ ሄደን ስንመለስ ሁሉም ብዙ ደስ የሚለው ነበር መሰለኝ። ልክ ስደርስ ብዙ ጓደኞቼ ምናምን የሚከፋቸው ምናምን አገኙ። እንዴ ያረኩ ነገር ልክ አይደለም እንዴ አልኩ። ነፍሱን ይማር ማዲንጎ በዚህ አጋጣሚ ትንሽ የሽጉጥ ይዞ ሊመጣ ቤት እንዴ ማይኮይ አሁን ያለሽበት ነገር ችግር ስለሆነ አለ ድንገት በነገር ከመጣ ወደ ሰማይ ተተኩሳለ አለ። የኔያም ፖዚቲቭ ወይ ነው ያዩት ኔጌቲቭ ነገር ነው። ኮሜንቶች ለመጀመሪያ ጊዜ በህይወቴ ያኔ ነው የገጠመኝ። ዛሬ 5 ዓመት ማለት ነው 4 ዓመት ያው ነው ሰሜን ጦርነት አሁን 4 ዓመት ወይ 5 ዓመት ይሆናል። አንድ ወንድማችን ቆሻሻ መሃል ተኝቷልና እስቲ እናውለን። ወንድሜ አባ ተረጋጋ። ምን ባረግልህ ደስ ይላል? ባትቀሰቅሰኝ። ወንድሜ የምትፈልገውን ነገር ልንሰጥህ ነው። ምን ትሰጠኛለህ? ተስፋን ትሰጠኛለህ? ህልሜን ትሰጠኛለህ? ልጄን ትሰጠኛለህ? አትቀስቅሰኝ፣ አትቆስቁሰኝ። እሺ ሂድልኝ። በ1980ዎቹ ሰላምታ ነው። ሰላም ነው ስምሽ? ማለት የአባት ስም ቀረ። ሰላም 2000 ላይ ለሻስ 30 ላይ 2000 ስሚ ሂጁ አዘን ሄደ ጁቴስ ትበላ አንተም ጫያታ የለም ገባልኝ ውጣልኝ ለቀስተኛው አንተ ተረጋጉ። ምንድነው እኮ መድባ እየመደብካ የተፈልጉት ነበር እንዴ? ምንድነው በያ መድብ በእናትህ ቶሎ መድብ ማለት እንደ ባታረየው ድግ ሄድለት ደብሎናት አስበኛ ምንድነው ብለህ መተለው ያሽበታ ስጪለኔ ይሄው አሴ ያንተ ማሳያ አንቺ ነሽ እንዴ ረሳው እኮ ለቅሶ እንዴ ምንድነው? እናንተ ተረጋጉ እንጂ ምንድነው? አንተ አዘንተኛ አይደል እንዴ? ማለት እንዴ ገንዘብ እኮ ነው ሰርቼ የመልሰው ገንዘብ ነው። አንተ ለማትመለሰው አያት አታዝንም እንዴ? ተረጋጉ። ምን አንተ እንደዚህ ይባላል? አንተ አይደብርም እንዴ? ምንድነው የሚደብረው? ለቀስተኛ ነው ስለበላ ነው እንጂ ምንድነው ማሽከብ? ተረጋጋ። ለቅሶ ያለ ሰው ለምንድን ነው እንደዚህ የምትናገረው? እንኳን ሆነ አነገር ልንገር እንደዚህ ትናገራለህ? አንተ ለአንተንም ልናገራ እንዴ? ገና 30 ዓመት ሙሉ ያሳደገ አባት ቅርብ ጊዜ ከሳምንት በፊት አንዴ ወላጅ አባት እንዳልሆነ በዴን ያረጋገጠው። ተረጋጋ እንጂ አንተም አባት እንደሌለው ነው እንጂ ቁማር ነው። ታካብዳለህ። ገንዘብ ነው ይመለሳል። በቃ አንተም አያት እንደሌለ አንተም አባት እንደሌለ አክተርክ ግባ። ማልቀስ ነው የሚያምርባችሁ።
ደግሞ አቁም ቁማሩ ደግሞ እርስ በርስ ሊበላሉ ነው። ብሬም ብትበሉ ምን ያዘናችሁን ቆስቁሽ ብሎ ነው። ግን በቃ እኛ ሀገር ይሄ ለቅሶና ካርታን ማን ኮኔክት እንዳደረገው ለነገሩ የአሁን ለቅሶ በጣም ከባድ ነው። ከካርታውም አልፎ ቢራ ይጠጣል፣ ውስኪ ይጠጣል። በጣም ሌላ ታሪክ ውስጥ ገብቷል። በምላስ የሰው ልጅ ብዙ ነገሩ ይበላሻል። ህይወቱ ምዝረብል ይሆናል። ይሄንን መንሱር ሲያወራ መስማት በጣም በጣም የሚያስገርም ነገር ነው። የምሬን ነው ምላችሁ። ስለ ምላስ መንሱር ሲያወራ ህይወቱ ስኬታማ ይሆናልና ወንድም እህቶቼ ካላችሁ አካል ውስጥ በጣም ልትጠብቁት የሚገባችሁ ነገር ምላሳችሁን ነው። ተመስገን። እቺ ምላስ ታውቃላችሁ፣ የሰው ልጅ ይሄ ምላስ እንቅስቃሴ ባያደርግ እዚህ ውስጥ ቁጭ ብሎ ይሄ ጉሮሯችን ምላቁን ወደ ላይ ወስዶ አፋችን ውስጥ ባይሞላ ደርቆ ደግሞ ይሄ ጉሮሮ ደረቀ ማለት አለቀ፣ ሞትክ ማለት ነው። ስለዚህ ምላስ የሚያመጣው ጣጣ ያሳስረሃል፣ ህይወትን ያስጠፋል፣ ብዙ ነገርን ችግር ውስጥ ይከታል ማለት ነው። ስለዚህ በተቻለን መጠን እኔ እውነቱን ለመናገር የምንናገረው ንግግር ህይወታችንን ምን ያክል ከፍ ሊያደርገው እንደሚችል በምላሳችን ደግሞ ባመጣነው ጣጣ ምን ያክል ህይወታችን ችግር ውስጥ ሊገባ እንደሚችል ያየሁበት የተማርኩበት የሰው ልጅ ለደቂቃዎች ትዕግስት የሰው ህይወት ላይም ችግር ይፈጥራል፣ በራሱ ህይወት ላይም ችግር ይፈጠራል። በእውነት በጣም ብዙ 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 አስተማሪ የሆኑ ታሪኮችን ወደፊት አወራችኋለሁ። መንሱር ስለ ምላስ አስከፊነት ሲያወራ መስማት ማለት በጣም በጣም የሚገርም ነገር ነው። ምክንያቱም እንደ መንሱር እዚህ ሶሻል ሚዲያ ላይ በጣም ብዙ ነገር ያወራ ሰው አልነበረም። አሁን ከስር ከተፈታ በኋላ ነው ምላሳችሁን ጠብቁ እያለን ያለው። ምክንያቱም ከራሱ ህይወት ትልቅ ትምህርት ስለተማረ ነው። የምሬ ነው ምላችሁ፣ ትልቅ ትምህርት ስለተማረ ነው። ገርሞኛል መንሱር እንዲህ ሲያወራ መስማት የራሱ። እስር በጣም ከባድ ነው። እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ፣ በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች ምዝረብል እንደሆኑ ሳስበው ብዙ ዓመት ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጥ ያዝናል። ከዚህ በኋላ አይደለም በአመታት በወራት ደረጃ ከዙሪያ ብዙ ነገር ስታጣ ዲኤንኤ ቴንክ እውነትህን ነው። እጅግ በጣም ነው የሚያስተምረን። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። ፍቅር ኪስ ውስጥ ነው ይላል። አየህ አይደል እንዴት ትሪት እንደሚያደርጋት። አንድ ቀን ግን እንደዚህ ትሪት አድርገኝ አታውቅም። ችግር ሊፈጠር ነው። ይበቃል። ብሯን መጅረጥ ስራት ስንመለስ በዚህኛው እዚህ ጋር መተን እዚህ ጋርም አንድ ሰርተን ነው ከዛ እዚህ ጋር እንዳለች እቺ ነው ደረሰን ኤክስፖዝ ምን ፈጥረው ማለት ነው። ተግባባን። ስለዚህ መሰረታዊ ነገር ናት። ውበት ላይ ነው የምንጨነቀው። ፓ ሳፕ አረ ወንድሜ ተው። እሺ ሄደን ሳፕ ከዛ አንድ ሳፕ ዳይ ግጥም አይበል ጎ ወርወር ረዘም ረጅም ወርወር። እሺ መጣን ፓ እሺ ማለት ለስ ቢ ፕሮፌሽናል እንበል ማለት ይሄ ኮች ነው ያው ሴቶችን ሲያሰለጥን ያው ከነሱ የተሻለ መሆን አለበት። አሁን እዚህ ጋር ምንድነው ምለው ጋይስ ለምልሽ እዚህ መስክ ላይ ወንድ ማሰልጠና አሁን ይሄ ሰው ሪል ላይፉ ላይ የሆነ ሳያስበው እንደዛ አይሆንም። እኛ ህይወታችን የውሸት ነበረ። ሶሻል ሚዲያ ጥንዶችን አትማኑ። ውሸት ነው። ቲክታክ ላይ ፖስት ማድረግ ውሸት ነው። እኔና ባለ ቲክቶክ ላይ ህይወታችን ሌላ ነው ለመምሰል ማለት ነው። መስዬ ደስተኛ ሳልሆን የውሸት ህይወቴ ከሰው አንሻለሁ የሚል ነገር አይምሮዬን እንዳይጎዳኝ ማለት ነው። ፎቶ የተነሳን ቀን በጸብ ነበር የተነሳ ነው። እሱ ጋር ሆናችሁ በቃ ተጣልተን ተኮራርፈን ግን እዛ ጋር እየሳቅን ነበረ። እንደውም የሆነ ሰዓት አልነሳም ብሎ እናትና አባቱ መጡ። እነሱንም አንድ ላይ እናስነሳ ተባብለን ነበር። ራሽ ሲመጡ እሱ ሰላም ሆነ፣ በሰላም ተነሳን። ማታ ስንገባ ግን በቃ ጸብ ተነሳ። ምን መሰላችሁ ይሄ ሶሻል ሚዲያ ላይ ብቻ ያሉ ካፕል ኮንተንቶችን እያየ ህይወቱን፣ ትዳሩን፣ ቤቱ የሚበጠብጥ በጣም ብዙ ሰው አለና
ሶሻል ሚዲያ ላይ የሚታየው ነገር ብዙ ይሄ አክሽን ከት አለው፣ ብዙ ከት አለው። ለገቢ ምንጭ ተብሎ ነው እንደዛ የሚደረገውና የሚታየውን ነገር እውነት ብሎ የሚቀበሉ ሰዎች አሉ። በጣም ትንሽ ሰው አይደለም፣ በጣም ብዙ ሰው ነው። በጣም ብዙ ሰው ይህን ነገር እውነት ብሎ ይቀበላል። በቃ እነዛ ሰዎች ፐርፌክት እንደሆኑ የሚያለቅሳለ። እነዛ ሰዎች ተጣሉ ተብሎ የሚናደድ የራሱን ቦይፍሬንዷ እንደዛ እንዲሆን የምትፈልግ ወር ደግሞ ገርል ፍሬንዱ እንደዛ ቪዲዮ ላይ እንዳያት ሴት እንድትሆን የሚፈልግ ወንድም አለ። በጣም ይሄ ኢትዮጵያ ውስጥ በጣም ብዙ ሰዎች አሉ። ይሄ ካፕል ኮንተንቶችን እያዩ ላይፋቸው የሚበጠበት ሰዎች እና ስክሪፕት ነው፣ አክሽን ከት አለው። ሪል ላይፋቸው የሁሉም እንደዛ እንደምታዩት አይደለም ለማለት ነው። ቆየብኝ እኮ አስጠበቅከኝ። የመጣ ሚሊ የኔ እናት እባክህ ሌላ ጠብሳለች እሷ። ምንድን ነው ግን ተይ ግን ሜሊ አንድ እድል አትሰጪኝም? ምን በድዬሽ እንደዚህ የምትጠየፊኝ ሜሊ? ሚሊ በጣም እኮ ነው የምወድሽ። ምንድን ነው ያደረግሽ? ይኸው አብረን አዳምጥ ያደረግናት ውሻ እንኳን አደገች። ሚሊ ምንድን ነው እኔ ጋር እንደዚህ ያደረግሽ ግን? ኧረ ተይ የኔ እናት ምንድን ነው? አንድ እድል ስጪኝ። እንደምወድሽ እንደዛ እያወቅሽ ሚሊ ለአንቺ ያልሆንኩት ነገር አለ ወይ? እንዴት ነህ? ሰላም አለሁ። እንዴት ነሽ? አለሁ። ምንድን አብሽ ምንድን ምን ታውቂዋለሽ? አንቺ ይኸውልሽ አንተ በጣም ስነስርዓት የምትዝረከርክ ነገር አለ። ሌቦች መጀመሪያ የሕፃን ልጅ ነው የሚልኩብሽ። አሁን የሆነ ነገር ያስነካሻል፣ ከዛ እነሱ መጥቶ ይወስዱልሻል። ኧረ እንደዛ አይደለም። ምን ታውቂዋለሽ? የሚያስቸግረኝ ያልኩህ ልጅ እኮ እሱ ነው። የሚያስቸግረኝ ማለት ማው የጀነጀን ጋር ነው። ወይኔ ወንድም ሜሊ አድኝኝ ሜሊ እኔ አግብቻ አይደል እንደሱ አረኩሽ። የዘንድሮ ትዳር ሁለት ግራግር ዝም በል አንተ ቆንጆ ራስ። አንተ ነህ ያገባው ጊዜ ነው ችግሬን ሀብዬ ጀመርኩት። አንቺ ሴትዮ ሰይጣኔን አታንሺው፣ አንስቼ ነው የምመርጥሽ። ማን እኔ ማማዝናሽን ማላመጣህን ወደ ማዳመጫ ሳዞረው ልክህን ትገባለህ። ጭማረቢያ ሮጊት ዛሬ ዝም በይ። ምን እኔ ነኝ ማረቢያ ሮጊት? እኔ ከአሁን ወዲህ በቃኝ። ቤተሰቦቼ ጋር ብቻ ነው መሄድ የምፈልገው። መሳፈሪያን ስጠኝ። የኔ ፍቅር እንደዛ ማለት እኮ አይደለም። ዝም በል ፍቅር አባት ይጥፋ። ቤተሰቦቼ ጋር ብቻ መሄድበት መሳፈሪያ ብር ስጠኝ። እሺ ይኸው። እንዴ ምንድን ነው ይሄ? ይሄማ ቤተሰቦችሽ ጋር መሄጃ ነው። ኧረ እባክህ መመለሻዬ ነው። አንድ ዶክተር መጣ፣ አረሰው ከነፊቱም ገጽታው ማረፈውም እንደዚህ። መቼስ ብላክ ሊስትህን አትረሳም እኮ። ከፍቶት ይኸኛውን በጣም ቁስል ነው፣ ክፍት ነው። እንደሌላው ሰርጀሪ የሚሰፋ አይደለም፣ ክፍት ነው ታሽጎ ያለው። ያ መድረክ ስላለብህ እንደዚህ ገንጥሎት ይኸው ሚዲያ ላይ ነው የማወራው። እንደዚህ ከፍቶ ጥሎኝ ሄደ። እንዴ ከባድ ነበርና በጣም አለቅሳለሁ። ማንነቴን ማንም እንዲያቀም አይደለም። እኔ ዋናው መዳን ነው የምፈልገው። አጋጣሚ ነርሱ ያዝንልኛል። እንዴ አንተን የማቅህ ሚዲያ ላይ አውቃለሁ ማለት እኔ ሚዲያው ምናምን የምታደርገኝን ነገር አደርግልኛል። ቬን ጠፋ ደም ስለኝ እንደምንም ብሎ እንደ ሕፃን ልጅ እዚህ ላይ ነው አገኘው። ከዛ ካላኪም ፍቃዱም ይመስለኛል ነርሱ አንቲፔን እንድወጋ ተነጋግረው አንቲፔን ወጉኝ። አሁንም ያው ሰውነት አይችልም እንትና ከጠዋቱ 4 ሰዓት ላይ የገባው እስከ 11 ሰዓት ዶክተር አላየኝ። እያለቀስኩ እየጮኩ ከዛ እንደዚህ እንትን በለው የተወሰነው አጠር አድርገን እናወራው። ጥሩም አይደለም እግዚአብሔር ታላቅ ዛሬ ቀና ብያለሁ። ከዛ ልክ 11 ሰዓት ላይ ቅድስት ደቦጭ አብራን ነበረች፣ የጸጋዬ ደቦጭ እህት ማለት ነው። እና በጣም ብዙ ቦታ እየደወለሰኝ አቻሬ ጋር ትደውላለች። አቻሬ ጫማ አቻሬ ጋር ይደወልለታል። ማመን ይከብደዋል። ያው የምንታወቀውን በቀልድ ስለሆነ እህቴን አብራት አልኩት። እህቴን ሲያደወልላታል። ከዛ ያ ከፍቶት የሄደው ዶክተር ከእንደገና 2 ሆነው ይመጣሉ። 3 ሆነው አንድ ሴትና አንድ ጨምሮ ራውንድ ሊያደርጉ ሳያክሙኝ ከእንደገና ራውንድ ሊያደርጉ ይመጣሉ። ከዛ ላናግር ስትለው እህቴ ጥሩ መልሳ እኔ ባለሙያ ካልሆነ ማንንም አላወራም ይላታል። ሲላት አይ ባለሙያ ነው አውራው ትላለች። እሱ አጋጣሚ ነው ማን እንደሆነ አታውቅም። የደውሉት እግዚአብሔር እንደዚህ አይነት ሰው ቢያበዛልን እውነት አንቸገርም፣ ብዙ ችግራችንን እንወጣለንና አያውቁኝም። ዶክተር ፍቅረ ማርያም ይባላሉ። ረዳት ፕሮፌሰርም ናቸው። የፍቅረ ሰላም ሆስፒታል ባለቤት ነው የደወሉት። በአስቸኳይ እናንተ ጋር ያለውን ሕክምና እንዳታደርጉለት
እኛ ጨርሰናል፣ እናንተ ጋር ያለውን ነገር ፋይል አያይዛችሁ ላኩልናል። ይችን ቃል ተናገሩት፣ ይደነግጣሉ። ከዛ ኮሜዲያን አሌክስ መሆኔን ያውቃሉ ማለት ነው። ከዛ ትሪት ሊያደርግ ሲል እንዳትነኩኝ አልኳቸው። በቃ አሁን እግዚአብሔር ደርሶልኛል፣ ምንም አያስፈልግሽ። ከዛ እኔ እንደዚህ አይነት በብርሃን ፍጥነት 30 ደቂቃ አልቆየም። በጣም የተደራጀ የሕክምና ባለሙያ ምናምን በሚገርም ዘመናዊ አምቡላንስ ገቡ። አሌክስ የት አለ አሉ። ሁሉም ኢመርጀንሲ ላይ የነበረ ሰው ደነገጠ። ከ4 ሰዓት እስከ 11 ሰዓት ከአንድ ነርስ ውጭ ያየኝ የለም። እግዚአብሔር ይስጠው። ከዛ በኋላ ነው እንትን ያለው እግዚአብሔር ነፍሴን መቁረጥ ስላለ። አሌክስ እውነት እግዚአብሔር እንኳን እንዲሻለው አድርጎ ለዚህ አበቃው። ግን ስንት ሰው ነው በዚህ ሁኔታ በእንደዚህ አይነት ትሪትመንት እንደዚህ በደንብ ትሪት መደረግ እያለባቸው ሳይደረጉ ቀርቶ የስንቱ ህይወት አልፎ ይሁን ሆስፒታል ላይ ይሄ የግል ተቋሞች ላይ ገንዘብ ስለሌላቸው ኦር ደግሞ በቃ የፎከስ የሚያደርግባቸው ይሄ ትኩረት ቢሰጣቸው ሰው አጥቶ የስንቱ ሰው ህይወት አሉ። ይሄ ሆስፒታል አካባቢ የህክምና ስህተት ቼክ ሳይደረግ እውነት ነው ማለት ነው። እንደዚህ አይነት ነገር አያችሁ አይደል? ላይክ አሌክስ እንደሆነ ታዋቂ እንደሆነ ሲያቅ በትበት እንደዚህ አይነት ሰዎችን እኔ አሌክስም ቢሆን ኤክስፖዝ ነው ማድረገው እንደዚህ እንትና ብሎ ማለት ነውና የስንቱን ህይወት አተን ይሁን እንዴ ናሙማኮ ትሼነ ጃለቱ አየላ አለቱ ሻጌ አየላ አለቱ አከስነ ጎቴ ኦቶን ሲጃለ ጀቱ አከም ጅርቱ ይሄን አወቃችሁት? አያና አላቱ አሁን ያለውን ዘፈን ዘፋኙ እንዴት ነው ያረጀው? እንደዚህ እንዲህ እኮ አልነበረም አይደል? ቤተሰቦች አሁን 2 ሰዎችን የ500 ብር ካርድ አሸናፊዎችን እጣ የምናወጣበት ታይም ላይ ደርሰናል። ከባለፈው ቪዲዮ እንግዲህ 2 ሰዎችን መርጠን ቻናሉን ሰብስክራይብ ካደረጉ 2 ሰዎች መርጠን እንግዲህ ሽልማታቸውን እንሰጣለን። ኮሜንት ያደረጉ ሰዎች ናቸው። እጣቸውን እናውጣ። የ500 ብር ካርድ 2 አሸናፊዎቻችንን ፒክ ራንደም ዩቲዩብ ኮሜንት ብየዋለሁ። ኮምፒውተራችን እጣውን እያወጣ ነው። የዛሬው አሸናፊዎቻችን አት ትግስት ማሪ እና አት ገብሬ 2116 ናቸው። እናንተ ሁለታችሁ እንግዲህ ኢንስታግራም ላይ ኮንታክት አድርጉኝ፣ ሽልማታችሁን እዛው የምሰጣችሁ ይሆናል። ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጉ ይስጣችሁ። እናንተም ይሄንን ቻናል ሰብስክራይብ አድርጉ፣ ቪዲዮዎችን በየሳምንቱ የሚለቀቁትን ላይክ አድርጉ። በቀጣይ እስክንገናኝ ቻው።